እሺ ውድ ቤተሰቦቼ መጀመሪያ ይሄን አትጠራርጊውም እንዴ ልትሉ ትችላላችሁ። ልጠርገው ነው ይሄን ሰትሬ ማለት ነው። እና ይሄን እጅ ማለት ነው። ይሄን እጅ ስታዩት ዝም ብሎ በሎሽን እየተለቀለቀ እዚህ የደረሰ እንዳይመስላችሁ። ይሄ እጅ ስታዩት ቦዘኔ ሊመስላችሁ ይችላል። ይሄ እጅ አርሶ ቆፍሮ ፈጪቶ ቀዲቶ ጋግሮ ከዛ ደግሞ አርሞ አጭዶ ቆርጦ ወቅቶ የኖረ እጅ ነው። ዝም ብሎ ይሄ ሲቦዝን የኖረ እጅ አይደለም። ስለዚህ ይሄንን የገዛሁት ልከካከክ አስከክቶ ለማስፈጨት ነው ማለት ነው። እና ውድ ቤተሰቦቼ እኔ ያደግኩት በእናት እጅ አይደለም፣ በአባት እጅ አይደለም፣ እንደ ገበሬ ወይም እንደ ሰራተኛ ነው ያደግኩትኝ። አልሐምዱሊላህ እየፈጨሁኝ እህል እየፈጨሁ ነው ቤተሰቦችን ሳስተዳድራቸው የነበረው የእናቴን ቤተሰብ ማለት ነው። እናት የሌለው ሰው አይበላም ትኩስ፣ አጎታ ላይ ሆኖ አልመታው ንፋስ ይባላል። አባት የሌለው ልጅ አይበላም ጥንቅሽ፣ ከብት ካልገባበት ካልሆነ ርካሽ። እስኪ በላይክ አድምቁት። እውነት ወላሂ እኔ ካፍ ይገባኛል፣ ወላሂ ካፍ ይገባኛል። ለምን ብዙ መከራና ስቃይች ነው ያደኩትኝ። እስኪ ከፍ አርጉኝና በቃ ሳልሞት እንደ ልቤ ወይም ደግሞ ሳልሞት በቃ ደስ ይበለኝ። እስኪ ደስ ይበለኝና እስኪ አበረታቱኝ፣ እውነት አበረታቱኝ። ወላሂ አሁን ይሄን እጅ ብታበረታቱት ምን ችግር አለው? ለፍቶ ነው የሚበላው ሰው። ቦዝኖ እንኳን የሚበላ ሰው ይበረታታል። አልሐምዱሊላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችንና እንዴት ናችሁ? ደህና ናችሁ ሆይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ ረቢል ዓለሚን። እንዴት ናችሁ? እንደምን ናችሁ? እንደምን ከርማችኋል? በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። ውድ እህቶቼ ዛሬ ይዤላችሁ የመጣሁት ቪዲዮ ላይክ ሼር አድርጉ። ቪዲዮ ላይክ ሼር እያረጋችሁ አበረታቱኝ ማለት ነው። እንደምታዩት ይሄ ባቄላ ነው። ባቄላዬ እንደምታዩት እንግዲህ ሽሮ እስከዛሬ የተዘጋጀውን ነበር ማነሳው። እንግዲህ ከቁንጅና ወደ ብልትና ይባላላችኋል እንዲህ ያለው ማለት ነው። ይሄ በነገራችን ላይ ከስንፍና ወደ ቁንጅና እየሄድኩኝ እገኛለሁኝ። ምክንያቱም ይሄ የጀግኖቹ ነው ተብሎ ተመስክሮለታል ማለት ነው። ይሄ ሽፍኑን ገዝቶ ማዘጋጀት ማለት ነው። እና ውዲቶች እዋት እስኪ መቅበጧ ማለት ነው። መቅበጥ እንዲህ ያደርጋል። እኔ እንቁላሏን አንስቼ ከቦታዋ አርጌ ሰጠኋትኝ። አሁን እዚህም ጠርለኩሽ ሰዓት ነው ገና። አሁን እዚህ ውስጥ ተቀርቅራ እንዲህ ማለት አሁን ማንን ለማስጠየቅ ነው? አሁን ማንን ለማስጠየቅ ነው? ማንን እንዲሁ ለማስቆጣት፣ ማንን ለማስቀየም ነው? አታስገርም? በጣም የምትገርም ዶሮ ናት ማለት ነው። እና ይህንን እንግዲህ እስከዛሬ ድረስ ታምሶ ተከክቶ የሚገዛ ነበረ። እሱን ቆይ የምናነሳው እንግዲህ አሁን እኔ ይህን ያነሳሁበት ምክንያት ይሄ ተዘጋጀው ተብሎ የሚነሳው ማለት ነው ታምሶ ተከክቶ የሚገዛው ምንም አይነት ቅመም ብታረጉበትም በጣም አድካሚ ነው። እኔ አይጣፈጠኝም፣ እንደ ድሮ ሽሮ አይሆንልኝ አለ ማለት ነው። እና ችግሩ ምንድነው ብዬ ሳስብ ስጠይቅ ይሄማ እንትን የቆየ ስለሚቆይ ተከክቶ ታምሶ መካዘን ውስጥ ደግሞ ይቆያል። በዛ እንደገና በተሸካሚ አንዱ መኪና ወዲ አንዱ መኪና ወዲ አንዱ አብጋራ አንዱ አብጋራ እያለ ስለሚቆይ እንደገና እዛ መጥቶ ደግሞ እኛ እናጥበዋለን። በደንብ አድርገን ሙልጭ አድርገን 3 4 5 እናጥበዋለን። ሲያነ ፍሌቨሩ ይሄዳል እና ለዛ ነው የማይጣፍጠው እንጂ ይሄ አህምሼ ዋናው ነገር ሽሮ ጣፈጠም ወረጠም ሀቤት ሽሮ እንዳይታጣ ነው እንጂ እንደ ድሮ ሽሮ አይሆንም አሉኝ ማለት ነው። እና ለዛ እስኪ ልቅመሰው ዛሬ ይሄን ላዘጋጅ ብዬ እንግዲህ ይሄን ብታዩት ሁለት ጣሳ ከአራቱ ግብአት ሁለት ጣሳ አንስቼ
ለመሞከር ነው ማለት ነው። እና አንደኛ ይሄ እንትን ጣዕም አለው። ሲቀጥል ለጤና ቆንጆ ነው። በእንትን ባልኩት መሰረት ማለት ነው። እንዲው ባሰብኩት ሳስበው እንዲው ሳስበው ነገር አለሙን ሳስበው በጣም ከጤና እንደሚያጓድል ነው ያየሁት። ምክንያቱም እንደምታዩት ታጥቦ በየኬሻ ለኬሻ መኪና ለመኪና ተንከራቶ ስለሆነ ሀኛ የሚደርሰው አቧራውም ቢታጠብም ሳለ አይጣፍጥም አሉ። እና ይሄ ጓያ ነው በነገራችን ላይ ማለት ነው። ለጤና ቆንጆ አይደለም ስለሚባል ነው እንጂ እኔ ጓያ ሽሮ ይጣፍጠኛል ሰራ። በዛ ላይ ቅመም አይፈጅም፣ ይጣፍጣል። ይሄ ሽምብራ ነው። ሁለት ጣሳ ነው እንዳልኳችሁ። ታምሷል። ይሄም ታምሷል። ይሄም አተር ነው። ሁሉም ሁለት ጣሳ አድርጌ ነው ያመስኩት ማለት ነው። እንደምታዩት እንግዲህ እመሳቱም በቂው ነው። አሁን ችግሩ ይሄ ምንድነው? ይሄ ችግር ሴቱን ያሰነፈው ይመስለኛል። ወፍጮ ድሮ ጊዜ ወፍጮ ነበረ መከኪያ ማለት ነው። አሁን ላይ ግን ወፍጮ የለም። ወፍጮ ስለሌለ አሁን ይሄንን የማረገው እዚህ አሁን አመስኩኛ አሰጣሁኝ አድርቄ ስጨርስ ወስጄ ሀራሃ መኪና ነው ማስከካው ማለት ነው። በመኪና ነው ማስከካው። ከዛ እንደገና ደግሞ ለመድለዝ ወዲህ ይመጣል። ይሄ ነው ሴቱን ያሰነፈው። ገብቷችኋል? እና ደግሞ አሁን በየመንደሩ ሀመንደሩ ወፍጮ ሊኖር ይችላል። ሀመንደሩ ይዞ ሄዱ ይሄን ካካካ አርጎ የሰው ልጅኛ ብዙ አንዳንድ ቁና ጥሬ ነበር የምፈጨው እኔ የሚገርማችሁ ማለት ነው። እየፈጨሁኝ ነው ያደኩት እውነት ለመናገር በጣም አልደርስበት እያልኩኝ ወፍጮውን ድንጋይ እየቀጠልኩኝ እኔ በነበርኩበት ሰዓት ከጎረቤታችን ነው ወፍጮ ነበረና እንግዲህ እናት አባታችሁ ጋር ስታድጉና ሌላ ሰው ጋር ስታድጉ ልዩነቱ እናት አባት ታኝታችሁ እንኳን አይቀሰቅሷችሁ ወይም ደግሞ እንደዚህ ከበድ ያለ ስራ አያዟችሁ። ነገር ግን ከእናቶች ጋር ስትኖሩ እናት ያልሆነ ሰው ጋር ስትኖሩ ስጋችሁ አይበላ ተነሱና ስሩ ትባላላችሁና ያላቅማችሁ እንድትሰሩ ትደረጋላችሁ። በእንስራ ውሃ ቀድቼ ለጀሪካን ሳልደርስ ለእንስራ ሳልደርስ ለወፍጮ ሳልደርስ ለምጣር ሳልደርስ እኔ ግን ደርሼ ሰርቼ ነው ያለፍኩትኝና ለዛ ነው ብዙ ጊዜ ስታውን የስራ ሰው እጅሽ የስራ ሰው ይመሳል የምትሉኝ ከልጅነቱ ነው። ይሄ እጅ እርሻ አርሷል፣ ቆፍሯል፣ ዘርቷል፣ አርሟል፣ አጭዷል፣ ወቅቷል። ይሄን እጅ ስታዩት ማለት ነው እና ዝም ብሎ እንደዚህ በሎሽን በሆነ በለስላሳ ነገር እየታሸ እዚህ የደረሰ አይደለም። ብዙ መከራና ስቃይ አይቷል ከሀገር እስከ ውጭ ሀገር ማለት ነው። እና ውድ ቤተሰቦቼ ምልላችሁ ፈልጌ ነው መስነፍ ጥሩ አይደለም። መስራት ሰርቶ እንደመብላት ምንም የሚጣፍጥ ነገር የለም። እና ለምን እንሰንፋለን? ጤና ነው። ለምሳሌ አሁን ጉንበስ ቀጥ አሁን ይሄንን ልካካ ብዬ አቅንቼ ዘግዝቄ ጉንበስ ቀጥ ስለ ለኔ ጤና ነው፣ ስፖርት ነው። ግን ቤት ቁጭ ብዬ ዝም ብዬ ስልኬን እየነካካሁኝ እጅግሬን አሳምሬ ቁጭ ብል ምንም ፋይዳ የለውም። አላህ Subhanahu Ta'ala ሰርታችሁ ብሉ ነው ያለው። ባልዮ ደግሞ ከዱር ከስቦ ሲያመጣ ቤት ሴት ደፋ ቀና ብላ ልጆቿን ባሏን የመካዲም እንግዲህ ይሄ ሀገራችን ትድድር ነው። በሸሪያው እንኳን ሰርቶ ያብላት የሚባል ነገር ቢኖርም ማለት ነው የሀገራችን ትድድር እሱ ይዞ ይመጣል ከስቦ እኔ ደግሞ ተቀብዬ አዘገጃጅቼ እንበላለን ማለት ነው። እና ውድ ቤተሰቦቼ በዛን ሰዓት እንግዲህ ድሮ ጊዜ ሽሮ በእጅ ተፈጭቶ ነበር የሚበላው እኔ በደረስኩበት ሰዓት ማለት ነው። እኔ በልጅነቴ ሽሮ ሀቤት ተፈጭቶ ነበር የሚበላው የጓያ ሽሮ ማለት ነው። እና በጣም ይጣፍጣል፣ ቆንጆ ነበረ። ዛሬ ዘመን አልሐምዱሊላህ እንግዲህ ሴት ሁላ እህልንም ጤፍንም ይዛ ወደ ወፍጮ ቤት ነው ይዛ ሄዳ የምታስበጃጀው። እኔ እንኳን አልሐምዱሊላህ አንዴ ነው አስበጃጀሁት። ምክንያቱም ነፍሰ ጡር ሆኜ ጉንብስ ቀጥ ማለት አልሆነልኝ ሲል አንዴ ወስጄ አስበጃጀሁ ለወልዲ ያዘጋጀሁትን ማለት ነው። አሁን እንኳን ሀራስ ቤት ይወጥቼ ህሊና አዘገጃጅቼ አበጃጅቼ ነው ያስፈጨሁትና አልሐምዱሊላህ በጣም ሰነፍ መሆን ጥሩ አይደለም። አትንስነፉ። እና አሁን ዛሬ ይሄንን እንደምታዩት አምሽዋለሁኝ ላሰጣው ነው ይድረቅ ማለት ነው። ከዛ ውጭ ግን
እስኪ ይሄንን ጥራጊው ልትሉ ትችላላችሁ። አዎ ልጠርገው ነው ማቻውን ጣቢው ልትሉ ትችላላችሁ። ገናም ጠርጋግሬ ጨርሼ ላጣጥብ ነው። ይሄን ልጠራርግ ነው። አብሽሩ፣ ምንም ነገር እንዳይሰማችሁ ያው ትላላችሁ የምትሉትን ግመታ ነው። እንጀራው እዚህ ለምን ተቀመጠ? ለጥጃው ልሰጠው ነው። ያው ለምን እንደዚህ ሆነ ልትሉ ስለምትችሉ ማለት ነው። ለምን ሀዋ ሀለኩ ላይ ልትሉ ትችላላችሁ። የት ላርገው የላርገው እሱ ምን በወጣው አፈር ላፈር የሚሄድ አይ ከተሻሻለ ይሄ እንደምታዩት እንግዲህ ከብቶችበት ነው። እበቱን ከግርግዳው በመጠፍጠፍ ጠማ ሲል አውርጄ ፀሐይ ላይ በማስጣት ዝናብን ሽሽት ነው። አሁን ደረቅ ደረቅ ይልልኛል። ደረቅ ደረቅ ሲል አንስቼ ቆጥሬ እንግዲህ ምጣዴ እጋግራለሁ ማለት ነው። ውድ ቤተሰቦቼ ሀገራችን ኑሮ እንደዚች በሂደት ነው። ኑሮ በዘዴ ይባላል ማለት ነው። እና እንደምታውስ ደግሞ እዚህ ጋር ሀገር ግዳው እንደዚህ በዚህ መልኩ ነው የምጠፈጥፈው። ከብቶች ያላችሁ ሰዎች ለምጣድ መጋገሪያ ምርጥ መጋገሪያ ነው፣ አያሳስባችሁም ማለት ነው። እኔ እንደዚህ እየለጣጠፍኩኝ 2 ቀን 3 ቀን ካደረ በኋላ አነሳውና እንደዚህ አነሳውና ይሄ ገና ነው። ይሄ ገና ስለሆነ አይነሳም ማለት ነው። ይሄንን አንስቼ መሬት ላይ አረጋዋለሁኝ። ከመሬት እንግዲህ ሲደርቅ ይሄ አሁን ነው የጠፈጠፍኩት። ገና ትኩስ ጥፍጥፍ ነው። ይሄ እንደምታዩት ትኩስ ነው ገና ማለት ነው። እና እንዴት አያችሁት እንግዲህ ኑሮ በዘዴ ይሄንን ይመስላል ነው። ውድ እህቶቼ በተረፈ ወዳችኋለሁ፣ አከብራችኋለሁኝ። መለቃውን ሁሉ እየተቀበላችሁ ስለምታበረታቱኝ ይሄን ደግሞ የአንስቸው ነው። ትንሽ ቀር ይለዋል። ፀሐይ ይምታውና ውሎውን ካገኘው በቂው ነው። ከእንዲያው እንደምታዩት ለምን አታጣጣፊው ልትሉ ትችላላችሁ። ያው የምትሉትን ነው። ይሄንማ ምጣድ እየለበሰ ነው። አዳሩን ዝናብ ምናልባት የጣለ እንዴ ተብሎ ማለት ነው። እና ዝናብ የለም በነገራችን ላይ እስካሁን እንደምታዩት ምንም አይነት የዝናብ ሽታ የለም። ትናንት ወዲያ እንደ ካፊያ ነበር ያሳየኋችሁ። ጀመር አድርጎ በዛው አቋረጠ ማለት ነው። ዱአ አድርጉ አላህ እንግዲህ የተሻለውን ነገር እንዲያመጣልን እንዲሰጠን ማለት ነው። እኔ አሁን እንግዲህ ወደዚህ ጽዲያት ነው የምገባው ማለት ነው። ልጄ ሳይነሳ ይሄንን ልሰታትር ነው፣ ልጠራርግ ነው፣ ይሄንንም ላሰጣ ነው። እንግዲህ ፏፈሽ ልል ነው ብቻዬን ዛሬ። ከቤት ሰውም የለ እስከ ዛሬ ነበረ። ውዴ ባለቤቴ ምናምን አትበይ፣ ውዴ ባለቤቴ እያልሽኛ ማን ይግዛልን ማን ይሸምትልን አላችሁኝ ማለት ነው። እና አይዟችሁ ዱአ አድርጉ። እኔ ዱአ አድርጌ ነው ያገኘሁት ማለት ነው። እና የዛሬ ቪዲዮ ይሄንን ይመስላል። ላይክ ሼር እያረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።